ምናምን ገባ አይደለ? ምንድን ነው በማህበር ነው እንዴት ተሰብስባችሁ የመጣችሁት? በመጀመሪያ ሰው አለ ተፈናቀላችሁ ከመጠየቀ በፊት ወይኔ በላቸው ማለት አሁን ነው። ዳኒሻ እኮ እንደዚህ ልጆች ሊያስነቅላቸው ነው። በማህበር ነው እንዴት ተደራጅታችሁ የመጣችሁት አለና ቡዜን አንገቱን ወጣ አድርጎ ሲያያት እሷም አለች ወይ ተፈናቅላችሁ ነው አላለት ያስብላል እኮ ተሰብስበው ሄዱ። አይጋሻሸብር እንዶ ምንድን ነው ራስህን መናገር ማውራት ሲያቅትህ በራስህ ጉዳይ ቤተሰቦችህን ጣልቃ የምታስገባው? ለማንኛውም እንግዲህ ቡዜና ዴቭን ይዘውበት የሄደበት ምክንያት አለ። ማጋ ነብሯ ጋር ማለት ነው። ነብሯም ነቄ ስላለችበት ነብሯን ብቻ ሳይሆን ሜሪም ነቄ ስላሉበት የመጣበት ጉዳይን ስለገባቸው ልክ ልኩን ተናግረውታል ማለት ነው። እሱ ምንድን ነው በደንብ አድርጌ የምነግራችሁ ይሆናል ማለት ነው። እንግዲህ ሩታዬ አዲስ አጀንዳ ይዞላት ሊመጣ ነው ማለት ነው። ለዛ አጀንዳ እንዲመቸው ነው ቡዜና ወንድሙ ዴፍን ይዞ የሄደው ማለት ነው። እኔ እኮ ዴፍ ነው ማነው የሚባለው? ወንድሙ ደግሞ በጣም ይሄ የሩታ ቤት አይደለም ሲለው ዳኒሻ ማለት ነው። አዎ የሩታ ቤት ነው፣ እኛም አለን እንኖርበታለንም ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ሩታዬ እንግዲህ በውድቅት ሌሊት ማለት ነው ከጅል ነው ከፋራ ነው አትጣሉ፣ ደጋፊው ብዙ ነው አለች። በዚህ ሰሞን ቅኔ ትጠላላችሁ። የነብሯ ቅኔ እንዶ ወሽመጥ ቁረጥ የሚያደርግ ነው። እውነት እኮ ነው። የጋሽ አሸብር እንትኖች እኮ ኮማንዶች እኮ ብዙ ናቸው። ብዛታቸው ደግሞ እኮ ወንዶች ናቸው፣ ግን የሚለፈልፉት እንደ ሴት ማለት ነው። ለለለለለለ የሚሉ ኧረ ይመችሽ ሩታዬ፣ እውነትሽን ነው። ከፋራ ወይም ከጅል አትጣሉ። እንግዲህ ደጋፊው ብዙ ነው ብላለች። እንዳያችሁት ነው። እትዬ ቡዜም ራሱ ሰላምታሽ ስጭ ቀለሟተይ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ወዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የነብሯ ቪዲዮ ነው ማለት ነው። እንግዲህ ትላንትና ጋሽ አሸብር ቡዜና ወንድሙ ዴቭን ይዞ ወደ ሩታ ቤት ጎራ ብለዋል ማለት ነው። ቆራ ብለዋል። እንግዲህ ከትላንት ወዳ እንደዛ ብሽቅጥቅጥ አድርገው እንደዛ ግፍትርጥር አድርገው በደንብ አድርገው ፈሱን አድምጠው ስላባረሩት እንግዲህ መናገር ስላቃተ ካቀቡ በላይ ስለሆነ ቤተሰቦቹ በማህበር ተፈናቅለው ይዘው ሄደዋል ማለት ነው። እንግዲህ እዛ የሄዱት ሩታዬ ጋር የሄዱት ማለት ነው በእሷ ላይ ሀቅ ለማስወሰድ ነበረ ማለት ነው። እነሱን ገብቷቸዋል፣ በቃ ገብቷቸዋል። የመጣበት መንገድ አመጣጡ ስለገባቸው ሜሪና ነብሯ ልክ ልኩን እየነገሩት ነበረ ማለት ነው። አሁን እንግዲህ ዛሬ ሰው ይዤ ስለመጣው ጥሩ ሰውን አትምሰይ፣ ጥሩ ለመምሰል አጫውትሽ እያላት ነበረ ሜሪ ማለት ነው። እሷም ግን ሜሪ ያው ወንድሙ ስላከበረች በስነ ስርዓት እየመለሰችለት ነበረ። ትላንትና ያደረግሽው ትክክል ነው ወይ? እዚህ ሲመጣ ለምንድን ነው እንደዛ ያደረግሽው? ልጁን ሊያይ የከለከላችሁት? እኛ ልጁን እንዲያይ አልከለከንም፣ ግን በፈለገበት ሰዓት አይደለም መምጣት የሚችለው ምናምን እያሉ ዘረፍ እያሉ ነበር እንነብሯ ማለት ነው። በትክክል ፈትቻታለሁ፣ ከእሷ ምንም ነገር የለኝም ብሎ የተናገረበት ሚስቱ ቤት እየተመላለሰ በፈለገበት ሰዓት እያንኳኳ ልጁን ማየት አይችልም። አዎ ተናግረናል። ገናም ወደፊት የምንናገራለን ማለት ነው። ህጉ በፈቀደለት ቀን ብቻ ነው ልጁን ማየት የሚችለው እንጂ በፈለገበት ሰዓት በቃ ሚስቱ አይደለችም እኮ ሚስት አይደለችም እስካለ ድረስ ሚስቱ አይደለችም። ሶ በፈለገበት ሰዓት ወጥቶ መግባት አይችልም። በቃ አይችልም። እኔም የራሴን ህይወት እየኖርኩ ነው ብሏል አይደለ? የራሱን ህይወት ማራመድ ብቻ ነው። ያችን የተዋትን ሚስቱ ከነ ልጁ መተው አለበት። በቃ በፈለገበት ሰዓት ጠዋትና ማታ ባስፈለገው ሰዓት። እኔ ግን ሳስበው እውነቴን ነው የምላችሁ ፍቅር አለበት እኮ የሩታዬ ፍቅር አለበት። በልዑልዬ ሰበብ የአይነ ሻወር እየወሰደ እየተመለሰ ነው። እውነቴን ነው የምላችሁ ጋሽ አሸብር ለምንድን ነው ግን ቤተሰቦች ሰብስበ እንደዚህ አይነት ንቀት ውስጥ የምታስገባው ማለት ነው? እስኪ እንደ ወንድ ልጅ ቆፍጠን ብለህ ራስህን ለመጋፈጥ ሞክር። በቃ ራስን ተጋፈጥ።
ወንድም እህት፣ አሁን በቀደም የራቆት ቪዲዮ ተያዘብህ ስትባል ቡዜን አንጠልጥላ ሄደህ እንደዛ እያረክ ነበረ። አሁን ላይ ደግሞ እንግዲህ በፈለግከው ሰዓት ሳይሆን ተደዋውለን እኔ በቤት የሆንኩ ቀን ወይም ደግሞ የተመቸኝ ቀን ልጅህን አገናኝሃለሁ ስትልህ ደግሞ በማግስቱ እህትህና ወንድምህ ይዘህ የመጣኸው በሰላም ነው። በሰላም አይደለም ቤተሰብ፣ በሰላም አይደለም። እንግዲህ በሰላማዊ መንገድ ልጄን ልጠይቅ ሄጄ ነበር ተከለከልኩኝ ብሎ ወደ ህግ አካል ለመሄድ ነው። ይሄ እንዲመቸው ነው እንደዛ ያደረገው ማለት ነው። ነገር ግን ያው ስማርቶች ናቸው፣ ሩታንም ሜሪንም ማለት ነው። እኛ አልከለከልንህም ማለት ነው። እኛ አልከለከልንህም፣ እኛ የከለከልንህ ነገር የለም። ነገር ግን በፈለግክበት ሰዓት በራ አንኳኩተ መግባት አትችልም። አዎ እንደውም እኮ ሩታን እከሳለሁ ቢል ራሱ እኮ ህጉ የሚገለበጠው ወደ እሱ ነው። ለምን የፈታት ሚስቱ ቤት ነዋ። እንደፈለገ አንኳኩቶ መሄድ አይችልም። በቃ ሚስቱ አይደለችም። በቃ አሁን የልጁ እናት እንጂ ሚስቱ አይደለችም። ሶ እንደፈለገ ባስፈለገው ሰዓት ቁልፍ ስላለው ከፍቶ ሊገባ ወይም ደግሞ አንኳኩቶ ሊገባ አይደለም። በቃ ህጉ በፈቀደለት በዛ እለት ብቻ ነው። ህጉ ውጭ ላይ ልጅህን አግኝ ካለው ውጭ ላይ ወይም ደግሞ ቤት ላይ አግኝ ካለው ቤት ላይ ብቻ ነው እንጂ እሱ እንደፈለገ መመላለስ አይችልም። ትክክል ናቸው። ሩታ ሜሪም ትክክል ናቸው። ሶ እሱ አሁን እንግዲህ ልጅህን አታይም ብለውኛል ብሎ እንዲመቸው ነበረ እንደዛ እንትን ሲፈጥር የነበረው ማለት ነው። እነሱም ትክክለኛውን መልስ መልሰዋል ማለት ነው። ይመቻችሁ። እውነት የሉላችሁ ዳኒሻም ለመምታት እየቃጣሁ ነበረ ማለት ነው። ጋሽ አሸብር እያለ ተው ግን ተው፣ እኔ እኮ ታሳዝነኛለህ። እውነት ጋሽ አሸብር አንዳንድ ጊዜ ታሳዝነኛለህ። ሩታዬ ደግሞ ታች ላይ እንነጋገር እንመካከር፣ በቃ ነይ ምናምን እጇን ይዞ ገፈታትሮ ምናምን እንዳትነካኝ፣ እጄን እንዳትነካኝ፣ እኔም እግር አለኝ በእግሬ ነው የምራመደው አለችው ማለት ነው። ነብሯ ቆፍጠን ብላ ማለት ነው። ቤት እውነቴን ነው። እኮ በዚህን ሰዓት ማለት ነው እንደ ሄርሜላ እንዶ አንቺ በቁምሽ ነበር መቅበር። እውነቴን ነው የምልሽ አንቺ ማለት ነው ልጄን እያለ 35 ጊዜ የሚመላለሰው እኮ ሩታን ስለሚወዳትና ስለሚያፈቅራት ነው። በቃ ነገርኩሽ፣ የአይን ሻወር ለመውሰድ ነው። ሶ አንቺ እኮ ቅምጥ ነሽ። እውነቴን ነው። አሁን ይሄ በሚያደርግበት ሰዓት ራሱ ብለሽ 7 ጊዜ ጮኸሽ ነበር መውጣት የነበረብሽ በሱ ህይወት ማለት ነው። እኔ እንደ ምንድን ነው እንደዚህ እየተመላለሰ እሱ ለምንድን ነው ከእሱ ጋር? እሱ እኮ ማለት ነው እኔ ስለምወደው ነው ስለማፈቅረው ነው ለእሱ ዋጋ የምከፍልለት ምናምን ቅርጥስዬ እያለሽ ምክንያት ትደረድሪያለሽ። እናቴ እሱ ግን ዞር እያለ ሩታዬን እየሾፈ በልዑል ምክንያት ሩታን ይሾፋል ማለት ነው። አንቺ ወፍ የለም መደበሪያ ነሽ፣ የትርፍ ጊዜ መደበሪያ ማለት ነው። ለማንኛውም ይመቻችሁ። እኔ ሩታዬ ሌላው የተናገረችው በጣም ነው የገረመኝ ማለት ነው። ከፋራ ነው ከምን አትጣሉ ከጅል አትጣሉ፣ እንትኑ ደጋፊው ብዙ ነው አለች ማለት ነው። እውነትሽን እውነትሽን ነው እውነትሽን ነው። የጋሽ አሸብር ኮማንዶች እና ደጋፊዎች እኮ ብዙ ናቸው። እውነቴን ነው ብዙ ማለት ነው ብዛታቸው። እኔ እኮ ቲክቶክ ላይ ሲንጫጩ የሚያድሩ ተዋቸው፣ እነሱ ስራ አጥ ናቸው። አረሳ ከሱ ጎን ሆነው አንዴ በርሜል ይዘው አንዴ የሆነ ነገር ይዘው የሚመጡ እንደ ሴት የሚንጫጩ። ለነገሩ በዚህ መካከል ቡዜም ያካትታል። እንግዲህ ቻዩ የኔ እናት ቻዩ። ለማንኛውም ላይክ እያደረጋችሁ ባይ